አሁን እዚህ ጋር ቢላ ይዞ እንደንሽ ያላጣና እያረበሽ ከሆነ ቢላውን እንዴ እንደሚወራው በሳማት አላጣለ በሳማ የዛሬ እንግዳችን ኤልዳና ሰለሞን ኤልዳና ማለት ምን ማለት ነው? የእግዚአብሔር ስጦታ ማለት። አሁን ስንት ዓመትሽ ነው? 6 6ቷን ቀብረሽ ነው? ያው ሴቶች እድሜ ላይ ችግር አለባቸው። የናንተ ሰፈር አራዳ ማን ነው? መስኪና አማን። አራዳነታቸው በምን እንደሚታወቀው? አራዳ ማለት አንድ ነገር ስንነግራቸው ደግሞ አይናገሩም ለሰው። ሚስጥር አያባክኑም። እቺኛዋ ስሟ ማን ነበር? እቺ መሀል ላይ ያለችው ወደዚህ ትዕግስት። እቺኛዋ አራዳ ነች ወይስ ፋራ ነች? አራዳ። ሚስጥር ትደብቃለች? ለምሳሌ እስቲ የደበቀችልሽ ሚስጥር ምን አለ? እኔ የሆነው ተደርሽ እመጣለሁ ካልኳት ጸጥ ነው። የእናንተ ሰፈር አለቃ ማን ነው? ቦስ? የግቢውም የሰፈሩም አለቃ ነኝ። አለቃ ከሆንሽ እኮ አንቺ ሰዎች ሲረብሹ ትቆጣጠሪያለሽ ማለት ነው። በጥፊ እያልኩ ጥፊ ትወጃለሽ ማለት ነው። ትመቺኝ እኔ ታላቅ አይመታም እኮ። እናትሽ ስሟ ማን ነው? በላይነሽ በዛ። በዛ በዛ። አንዳንድ ነገር አሁን ከሰው ጋር ስትር አረዲያ በዛ። አንድ ቀን ምን አጥፍተሽ ነው እንደዛ የተገረፍሽ? ትምህርት ቤት ረብሻለሽ ተብዬ። እሺ ከዛ ረብሻለሽ ሲባል በሳማ ታላጣለ። በሳማ በዚህ ዘመን አለ እንዴ ሳማ? አለ። ማን የቀነጠሰው? እህቴ። ጠላት ከሩቃ ያመጣው ምን አረገችሽ? በእናትሽ እቺ የሆነች ልጅ ለራሷ ኬክ ነች እንደው እቺ በሳማ ትመጣለች። አሁን ስራብሽ ጥፋቴ አብኖ መመታት ነው። እኔ የምልሽ ግን አንቺ በሳማ የገረፉሽ ቀን ማለት ነው ልብስሽን አስወልቀው ነው ወይስ በልብስሽ ላይ? ቁምጣ ነበር የለበስኩትና ባዶ ቲሸርት። ወይ ለበለበሽ? ለበለበሽ። ያቃጥላል አይደል? ያቃጥላል ብቻ እሳት በለው። አንገበገበሽ? ወይ ፍም መሰለ ሰውነትሽ። ልትገርፍ አንተ እንዴ? ወስማ ሁሉ መንፈስ ቅዱስ ኧረ ይሰውረኝ፣ ኧረ ይሰውረኝ። እኔ አልችለውም የሽማግሌ አንድ ቀን ስነ ስርዓትን ይዘህ ብትቀመጥ። በትክክል እኔ አሁን ስጋረፍ እግሬ ሽፍታ ወጣ። ወያ የዛን ቀን ፍም ሳምባ መስለሽዋል አይደል? አይኔ ብታይ ደም እስከሚሆን። ማን ነው ጨክኖ በሳማ ይመታሽ? እናቴ። ከዛን ቀን ጀምሮ ትምህርት ቤት ረብሸሽ ታውቂያለሽ? ረብሽ ይመላል። ምን ችግር አለው ብትረብሺ? ሳማውን ብትሞክረው እንዴት እንደምትቃጠል። ገና ደግሞ አንደኛ ካልወጣው ሳማውን እንዴት ተጎዝጉዞ እሳት ታደርጎ ነው እዛ ላይ ትንከባለያለሽ። አዎ ወይ ቤተሰቦች አሁን ቃል የተገባባችሁት አንደኛ ካልወጣሽ ሳማው ይጎዘጎዝና ማን ነው የሚቀጥፈው መጀመሪያ ሳማውን? አለች እቺ ትዕግስት። ሳማው አለ እሳቱ ላይ በርበሬ ይጨመራል። ትመጪና ምን እንደምታረጊው? ከዛ በኋላ እሳት በሳት ሆኜ ቁጭ ወልደውሽ ነው እንደዚህ በሳማ ላለመቃጠል ምን እያደረግሽ ነው? ጸባይ እያስኩ አንደኛ ለመውጣትስ እየሞከርኩ። ታጠኛለሽ? አሁን ስጋባ ወደሱ ነው። ጨዋታስ? አልጮትም እንዴ? ልጅ አይደለሽ እንዴ? ይሁን። ሳትጫወቺ እንዴት ነው ይሆን? ታርገ ትጮታለህ። ስታድጊ በእኛ እድሜ መስሎሻል? ልጅ ያለ እኔ ቆይ ልደግና አላለሁ። እኔ ድሮ ትልቅ ቴሌቪዥን ገዝቼ ቤት ቁጭ ብዬ ፊልም ነው ሙሉ ቀን የማይውል ነበረ። አሁን ቴሌቪዥኑ ተገዛ፣ እኔም ትልቅ ሆንኩኝ። ግን እንኳን ቁጭ ብዬ ቴሌቪዥን ላይ ቁጭ ብዬ የምበላበት ሰዓት የለኝም። እዚህ ስለምትውል ቀን በቀን ቢዚ ሆንኩ፣ ስራ ይበዛልና አሁን በፕሮግራም ለምን አትጫወችም? ለምሳሌ እሁድ ብትጫወችስ? እሁድ ጥናት ነው ማጠና ልጮት። በሰንበት ቤተ ክርስቲያን አትሄጂም? አንዳንዴ ሰንበት ትምህርት ቤት ትማሪያለሽ? ሰንበት ትምህርት ቤት መማር አለብሽ፣ ለነፍስሽም ለስጋሽም ይጠቅምሻል። ያንተን እንትን እያየሁ በማር ይሻለኛል። የትኛው? አቡነ አሮን አይቻለሁ። አየሽው? እስቲ ጥሪልኝ የቅዱሳኑን ስም። አቡነ አሮን። እሺ። አባ ጳውጼ። አንተ ታውቀዋለህ? እና እዛ ላይ እየፎገርኩ አባ ሊቃኖስ። እሁድ ለምንድን ነው የማትጫወቹ የሚለውን አልጨረስንም እና ትዕግስት እሁድ ትጫወታለች አንዳንዴ። ማዘርስ እሁድ አረፍ ይላሉ አይደል? አሳ አንቺ ግን አትጫወቺም እሁድ? እቃ ገዛለሁ፣ አጥባለሁ። ምን? እቃ አጥባለሁ። አንቺ? ትዕግስት የት ሄዳ? ትዕግስት ትይበንታለች። ትዕግስት ኦኬ። ቲጂ ጋር ደም ብላ ሪሞቷን ይዛ
እሁድ ቀን ቲቪ ስታይ አንቺ ዕቃ ታጥቢያለሽ። ይሄ ግን አሰራር ፍትሃዊ ነው? ምን የሚያክል ዕቃ ብታቅ? አንቺ ግን ትዋሻለሽ። አንቺ እሁድ ቀን እሷ ቴሌቪዥን እያየች አንቺ የት ቦታ ነው ዕቃ ያጠብሽው? ደግሞ እሷ አይደለች ዕቃ የምታጥበው፣ እንጀራ የምትጋግረው፣ ወጥ የምትሰራው፣ ልብስሽን የምታጥበው፣ ራስሽን ገላሽን የምታጥብሽ፣ ፀጉርሽን የምትሰራሽ እማላቅ መሰለሽ? እሷ አንዳንዴ ፀጉሬን አሰራኝ፣ አንዳንዴ እህቴ ናት። ለያችኛ እኮ ትዕግስትን እኮ ነው የምለው። እና አለምና ትዕግስት እያሉ ነው አንቺ ቤት ውስጥ ይሄን ሁሉ ስራ ሰራለሁ ብለሽ እንደው ራስሽን በቃ ባለሙያ እነሱ ዕቃ ሲያጥቡ እኔ አንቺ ቲቪ ታያለሽ። ይኸውልሽ ወደ እውነቱ መጣን ተመልካቾቻችን። አንቺ ዘና ብለሽ ስልክ ታያለሽ። ስልክ ላይ ምንድን ነው የምታዪው? ያንተን ፕሮፋይል። ተባረኪ እኔ እናት። አዎ ተባረኪ። እሁድ በተገደበ ሰዓት የጋሸቱ ማየት ጥሩ ነው። ያው ባርኮዱ አለላችሁ። ልጆቻችሁን በመንፈሳዊ እውቀት ማሳደግ ከፈለጋችሁ የቅዱሳን መላእክት ስም፣ የጻድቃን፣ የሰማዕታት፣ የሥላሴ፣ የማርያምን ስም በውስጣቸው እንዲታተም ይህንን ቪዲዮ ጋብዟቸው። በጥንቃቄ በጥራት የተሰራ ነው። ውጭ ሀገር ያላችሁ የጋሸቱ ቻናል ሜምበር ብትሆኑና ብታግዙን ደግሞ ብዙ አዳዲስ ቪዲዮ እናመርታለን ማለት ነው። እና አመሰግናለን። እንጀራ ከጎረቤት ተበድራችሁ ታውቃላችሁ? አናውቅም። ተበደሩ እንጂ ምን ነው? አይ እንደዚህ ያርጋችሁ ጥሩ አይደለም እንዴ? ምን ኢትዮጵያ አይደላችሁም እንዴ? እና ታዲያ ማን ነው ሳይበደር ያደገ? ብለን ዋተን ገዝተን ራሳችን። ለምን ጸገዬ እናቴ እንዳለችሽ 2 እንጀራ ላኪልኝ ሳሰፋ መልሳለሁ ብላለች ብለሽ ብትወስጂ ምን ችግር አለ? አይሆንም። እንጀራ መበደር ልስጣችሁ ራሱ ሲሉን አንፈልግም ነው የምንለው። ለምን? እንጀራ እየፈለጋችሁ ለምንድን ነው አልፈልግም የምትሉት? ራሳችን እንሰራለን እንዴ። ጎረቤት እንኳን እንጀራ ሰው ለማያውቀው ሰው ደም ይለግሳል እንዴ? በጣም እውነት ውስጥ ይና ነው ግን እንዴ ምሬን ነው። እንጀራ ከኛ ማንም ሳይወስድ አሁን እኔ እናንተ ጎረቤት በሆን አንኳኩቼ መጥቼ ኤልድዬ ኤልዱ አንድ እንጀራ ስጪኝ ሳሰፋ መልሳለሁ ብል ትሰጪኛለሽ? ለጎረቤት ከእናንተ ቤት ቀጥሎ የሚኖረው የምትወዱት ሰውዬ የለም? ምን ነው አስባልኩሽ? ጎረቤታችሁ ማን ነው ስማቸው? ደጊቱ። እሺ። ባዬ። አዎ። እሺ። ደሜ። አሁን ደሜና ባዬና ደጊቱ እናንተ ቤት መተው አያውቁም? እናንተ ቤት መተው አያውቁም? መተው አያውቁም። አይመጡም። ለምን ተጣልታችኋል? እና ባንጣላም አይመጡም። አረ ይሄ ነገር ማዘር ምንድነው? እስቲ ማዘር ጋና ካሜራ አምጣልኝ። አንድ ግቢ ነው የምንኖሩት ወይ ተከራይ ናቸው የእናንተ? ተከራይ። ታዲያ ቆይ አሁን እንጀራ ቢዋዋስ ምን ችግር አለው? ማየ አሁን ጊዜ እንጀራ የሚበዳደር ጎረቤት አለ? የለም። በልብ የሚገናኝ የለ አይደለም እንጀራ። እውነት ጊዜው ቆይ አሁን እነሱ ሲያልቅባቸው እንጀራ ስጡን ብለው አይመጡም? ሱቅ ነው እንጂ ሄደው ማን እንጀራ ይበደራለም? የትም ቦታ ድሮ ነው። ማህበራዊ ህይወት የለም። አሁን ለበዓል መምጣት። በበዓልማ ግድ ነው። ስንት ዓመት ኖሩ እርሶ ግቢ? 7 ዓመት 8 ዓመት ይኖራል። እሺ አሁን ከነዚህ ሰዎች ጋር ገመና አትተዋወቁም? ለችግር ጊዜ ድሮ ጎረቤት ነበሩት እንደዚህ? እስቲ ለምሳሌ ያጫውቱኝ። መሰረት የምትባል ጓደኛዬ ነበረች። ጎረቤትም ነው ጓደኛዬ ናት። እሺ በቃ ማታ ነው የምንለያየው። ወንዶች ሁሉም ስራ ይሄዳሉ። ቁጭ ብለን እንደ ሀገራችን ቁጭ ብለን ስፌት እንሰፋለን። እዛው እንበላለን፣ እዛው ልጆቹን እናበላለን። በቃ ማንኛውም እንጀራም እኔ ካለቀብኝ ከሷ ጋር እሷ እኮ እንደዛ ነው የምናደርገው። እንደው በዚህ አጋጣሚ መልእክት ቢያስተላልፉ እስቲ ማየ። ማህበራዊ ኑሮ በጣም ደስ ይላል። ጎረቤት ማለት የልብ ሰው ሁሉ ጎረቤት ሳይሆን ያንጀት አለ ያንገት አለው ጎረቤት። በችግር ጊዜ ገበና ሳይወጣ ጓዳን የሚሸፍን፣ መከራ ቢመጣ ጓዳን የሚሸፍን፣ ሚስጥር የማያወጣ። አሁን ግን ምንድነው በአንገት ሆነ፣ ከአንገት በላይ በጥርስ እግዚአብሔር ብሎ ሁሉን ሀገራችንን ሰላም አድርጎ የድሮ ፍቅራችን መልሶ እንድሮ ግልጽ ሆነንና ማህበራዊ ውሎ ላይ አንድናት ቢመጣ ምኞቴ ነው። ያንቺን አልኩ እንጂ እኔም ራሴ አሁን ሳስበው ለካ እኛም ከጎረቤታችን እንጀራ ነው። ጉርብትና የሚባለው ትልቁ ከሩቅ ዘመድ የቅርብ ጎረቤት ተብሎ የተተረተለትን ትልቁን ባህላችንን መልሰን ለማምጣት በእውነት ሁላችንም መስራት አለብን ማለት ፈልጋለሁ። ከልብ አመሰግናለሁ። በቅርቡ የኤአይ ስልጠና ልንጀምር እንደሆነ ቃል ገብተናል። በተለይ ኮምፒውተር ላይ የምትሰሩ ሰዎች በቅርቡ እንደምትተኩ እያወቃችሁ ዝም ካላችሁ ሞኝነት ነው። አሁን ነቅታችሁ እንዴት አይነት ታምር መስራት እንደምትችሉ ማወቅ ከፈለጋችሁ ኑ ኤአይ መልስ እንዲሰጣችሁ እንዲታዘዛችሁ ማድረግ ይቻላል። ተመርቃችሁ ስራ ያዛችሁ ወጣቶች ወይም ገና ዩኒቨርሲቲ ለመሄድ የምትዘጋጁ በፐርሰናሊቲ ቴስት ወደፊት ዩኒቨርሲቲ ገብታችሁ ምን መማር እንዳለባችሁ ኤአዩ ለራሳችሁ ይነግራችኋል። መሪዎች ካላችሁ ሰራተኞቻችሁ የሚያቀርቡላችሁን ሪፖርት በሰከንዶች ውስጥ ተንትኖ ምን ክፍተት እንዳለበት የሚጠቁመውን የኤአይ አሰራርም
በደንብ እናያለን። በተለይ ደግሞ ለኮንተንት ክሬተሮች ለቲክቶክ ለዩቲዩብ ምን አይነት አሜዚንግ የዩቲዩብ ቪዲዮ መስራት እንዳለባችሁ ስክሪፕት ጽፎላችሁ ሃሽታጉን ተምኔሉን የቪዲዮ ርዕስ ታይትል አውጥቶላችሁ በኋላ ቪዲዮ ከተቀረጸ በኋላ ደግሞ ኤዲት ስታደርጉ ምን መቁረጥ እንዳለባችሁና ምን መቁረጥ እንደሌለባችሁ ኤአዩ እንዴት እንዲሰራላችሁ ማድረግ እንደምትችሉ የሚያስደንቅ ስልጠና አዘጋጅተናል። ዶንኪ ቲዩብም ኤአይን ተጠቅሞ ቻናሉን ካዘመነ ከዓመት በላይ ሆኖታል። በጣም ብዙ ተአምር እየተሰራበት ነው ያለው በእኛ ዘንድ። እናንተም ጋር መጥቶ ተአምር እንዲሰራላችሁ የ2 ቀን የግማሽ ቀን ስልጠና ነው። ይህንን ስልጠና ስትወስዱ ታዲያ ሌላ አዲስ የቢዝነስ አይዲያ እንነግራችኋለን። ቢዝነሱ ከ200 እስከ 300 ሺህ ብር ላላቸው ሰዎች ከኤአይ ጋር የተገናኘ ፊውቸሩን የዋጀ በአጭር ጊዜ ውስጥ ዋና ካፒታላቸውን የሚመልስ በጣም አዋጭ ቢዝነስ ነው። ሶስተኛ ወደ ውጭ መጓዝ ፈልገው ብዙ ሰዎች በስማችን እየተጭበረበሩ እንደሆነ እናውቃለን። ስልጠናው ለሚመጡ ደንበኞቻችን ወደ ውጭ መጓዝ ከፈለጉ ትክክለኛውን የጉዞ ኤጀንሲ ዊሊ ኢትዮጵያ ቱር ኤንድ ትራቭልን በቦታው ራሱን የድርጅቱን ዋና ስራ አስኪያጅ ጠርተን ስለ ጉዞ ማብራሪያ እንዲሰጥ የጉዞ ፕሮሰስ ለመጀመር ብቁ የሆናችሁና መጀመር የምትፈልጉ ሰዎች ደግሞ እዛው ፕሮሰሱን እንድትጀምሩ በአካል ከሱ ጋር የምትገናኙበትም መድረክ ነው። ስልጠናው እጅግ በጣም በተመጣጣኝ ዋጋ የሚሰጥ ነው። የት እንደሚካሄድና መቼ እንደሚጀመር ማወቅ ከፈለጋችሁ በ0975 51 63 60 ደውላችሁ ካሁኑ ቡክ ማድረግ እንዳትረሱ። እቤት የሆነ የሰበርሽው ዕቃ ነበር አይደል? ማለት ምን ማለት አለው? ዕቃ ሰብረሽ ነበር? ማስረጃ አለኝ እኔ። ምንም ማለት ምናምን አያስፈልግም። በቃ ምንም የለም። ስሙ ልጥራው። ስልክ አልሰበርሽም? ያ መረጃ አለን እያንዳንዷን ነገር ማለት ነው። አልሰበርኩም። የማየን ስልክ አልሰበርሽባትም? ውሃ ውስጥ ገብቶብኝ ነው እንጂ አልሰበርኩም። በጣም የምትፈሪው ሰው ማን እንደሆነ አውቃለሁ። ማን ነው? አቢ ወንድምሽ? ወንድምሽ ለምን እንደምትፈሪው? እንዴት እንደሚማታጠቅ። እንዴት ነው የሚማታጠቅ? አሁን እዚህ ጋር ቢላ ይዞ እንድንሽ ያላጠና እያረበሽ ከሆነ ቢላውን እንዴት እንደሚያረበው ማዘር ኤሊ ስንት አመቱ ነው? 25 አብሾ አለበት? ስለሚናደድ ነው። እንዴ ቢናደድስ? እሷን አይመጣም እኮ ቢላ ይወረውራል እንዴ? ስነ ስርዓት ያዝበሉት። እንዳትናገር አንቺ ይሁን ችግር የለውም። አይ ስነ ስርዓቱን ያዝ እና ቆይሽ። ያው እንደዚህ እየለጠለጠሽ ትቀጥላላችሁ። ታላቂ ነው ይቅጣኝ። ትምህርት ቤት ቆንጆ ነሽ ሲሉሽ ምን ትያቸዋለሽ? እንኳን ደስ አላችሁ። ማን ነው ቆንጆ ነሽ የሚልሽ? አስተማሪ ብቻ ናት። አስተማሪ ከሆነ ያው አመሰግናለሁ ነው። ተማሪ ከሆነስ ምን አገባችሁ? ምን ችግር አለው? አድናቆት እኮ ሚስ ካለችኝ ብቻ። ለማን ነው የሚፈቀደው? አሁን አንቺ ማድነቅ። ላንተ፣ እሺ፣ ለሚስ፣ እሺ፣ እና ለሚስ ቢሮ በቃ እነዚህ ፋሚሊ ፕላስ ማየ። ልጆች ግን ለምንድን ነው ብዙ ጊዜ የሚያጠፉት? ሳያውቁ ያጠፋሉ። አውቀው ያጠፋሉ። አውቀው ምን ያጠፋሉ? አውቀው አሁን ብርጭቆ ሊሰብሩ ይችላሉ። አውቀው አንዳንዴ ደግሞ ቲቪ ሊሰብሩ ይችላሉ። ህልም አይተሽ ታውቂያለሽ? ጅብ ሲበላኝ። ምን እሺ? እግሬ ልተርጉምልሽ ህልሙን። ጥሩ ነው። ጅብ ሲበላሽ ካየሽ ጫማ ሊገዛልሽ ማለት ጫማ የሆነ ወይም የሚሰጥሽ ሰው አለ ወይም ያመጣልሽ ሰው አለ ወይም ይገዛልሽ ሰው አለ። ሰሞኑን የሚያመጣልኝ ሰው አለ። ኬት? ወንድሜ። በህልማችሁ ማለት ነው። አይታችኋል? ስሮጡ በህልማችሁ የሆነ ነገር ለማምለጥ እምቢ ይላል እግር። አንተ እኔ ይኸውላችሁ በሊት ሲያባረኝ ጠላት የሆነ አውሬ አይሮጥልኝም እግሬ እለው ይጎተታል ማለት የኔ እሺ እንደኔ የሚጎተትባችሁ እጅ አውጡ በህልማችሁ። ሁሉም ነው እንዴ? ሌላ ልንገራችሁ። ይሄንን ግን እኛም ነው እንዳትሉ እሺ፣ እንዳትኮርጁ። ገደል ላይ ይወደኩ ማለት ነው። አልደርስም። ወርዳለሁ አይደርስም። አንተ እስኪ ነጋ አልደርስም። ጧት እኔ እነቃለሁ። እንደዛ ረጅም ገደል ውስጥ ወድቆ የሚያቅሰው እስቲ ነው። አሁን እሺ እናንተ ሁላ አደርሱ። አንዲት እናት ልጇን ስታቅፍ ወይም ስታጠባ ኦክሲቶሲን የተባለውን የፍቅር ሆርሞን በደሟ ውስጥ እንደ ማዕበል ይፈላል። ይህ ሆርሞን የፍቅር ኬሚካል ነው። ልጇ ሲደሰት ደግሞ በአንጎሏ ውስጥ ያለው ዶፓሚን ይጨምራል። አንጎሏ ልጇን መንከባከብን እንደ ትልቅ ሽልማት ስለሚቆጥረው እናቶች ሚረር ኒውሮንስ የተባሉ የስሜት መስታወቶች አሏቸው። ለዚህ ነው ልጃቸው ሲታመም እነሱም አብረው የሚታመሙት ማለት ነው። ይህ ፍቅር በዋጋ የመጣ ነው። አንዲት እናት ስትወልድ የሚሰማት ህመም አንድ ሰው 20 አጥንቶቹ በአንድ ጊዜ
ቢሰበሩ ከሚሰማው ህመም ጋር እኩል ነው። በወሊድ ወቅት እስከ 500 ወይም እስከ 1000 ሚሊ ሊትር ደም ከአንድ እናት ውስጥ ሊፈስ ይችላል። በቀዶ ጥገና ከሆነ ደግሞ 7 የሰውነት ሽፋኖች ተቀደው ነው አንድ እናት ከውስጧ ህይወት ያለው ልጅ የሚወጣው። ታዲያ ለዚች ውድ ፍጥረት የተቆረጠውን የሚጠግን ንጹህ ቡላ፣ የፈሰሰውን ደም የሚተካ አጥሚት፣ ወገቧን የሚያጠነክር ለሳኝ የገንፎ እህል አያስፈልጋትም ትላላችሁ? በጥራቱ ምንም እንከን የማይወጣለትን የተወደደውን የገንፎና የአጥሚት እህላችንን በሚመጥነው ዋጋ ለገበያ አቅርበናል። 0970 አሊያም 22 ለሞቴል ለምንጻ 3ኛ ፎቅ በአካል በመምጣት ታገኙናላችሁ። በእናት እጅ ባልትናን ከልብ እናመሰግናለን። ወደ ተረትና ምሳሌ ጥያቄው እንለፍ። ነብይ በሀገሩ ዳሽ ነብይ በሀገሩ አካባቢ ሰው ካለ ጠይቂያት። ነብይ በሀገሩ ንጉስ ነው። ነብይ በሀገሩ ከዚህ የሚመልስላታል። ነብይ በሀገሩ አይከበርም። ክፉ ጎረቤት ያረባል። መጥፎ ጎረቤት ውሻ ያረባል። ክፉ ጎረቤት ምን ያረባል? ዶሮ ያረባል። ለዚህ ለህፃን ክፉ ጎረቤት ነው ይችላል። የተወለድሽ ቤት ነው? አዲስ አበባ። አፍሽን የፈታሽበት ቋንቋ ምንድን ነው? አማርኛ። ከዛ ክፉ ጎረቤት እቃ ያስገዛለሁ። እቃ ያስገዛለሁ። ሆድ ለባሰው ማጭድ አታውሰው። ቀጥኜ ቢያዩኝ ጅማት ለመኑኝ። እሺ፣ የመጨረሻ ጥያቄ ሲታጠቡ እስከ ግንድ ማን አለው? አትቆሳተሪ ደግሞ ሲታጠቡ እስከ ክንድ ነው ያልኩሽ። ሲታጠቡ እስከ ክንድ እኔ እንጃ ዜና አላውቅም። ሞክሪ አጠገብሽ ያለ ሰው ጠይቂ። 2000 ብር ልታስበያት ነው። በእናትሽ ከበደኝ። እቤት ስትመጣ ትሰጫታለሽ 2000 ብር። ካንቺ ያሉልኝ እናመሰግናለን። 8000 ብር አሸንፈሻል። የመጨረሻውን ጥያቄ ለማስተዛዘኛ ከበእናት እጅ ባልትና አንድ እድል ሰጥሻል። በእናት እጅ ባልትና የሚሸጠው ምንድን ነው? ካልሲ አይደለም፣ የሚበላ ነገር ነው የምንሸጠው። አልጫ። 2000 ብር ይሳትሽ። ከፍ ባለ ሞራል አንዲት እናት ልዩ ፍላጎት ያለው መንቀሳቀስ የማይችል በአንደበቱ ስሜቱን የማይናገር ከባድ ህመም ያለው ልጅ ሲገጥማት ስራ አቁማ ቤቱ ላስታስታምም፣ ምናልባትም የትዳር አጋሯ ደግሞ ጥሏት ሲሄድ ጉዳቱ የሁላችንም ነው። እነዚህ እናቶች በራቸውን ዘግተው ለዓመታት አልቅሰዋል፣ አንብተዋል። መቼ ነው የምታየን ብለው ለሱ ጥያቄ አቅርበዋል። ዛሬ ያ ጊዜ የደረሰ ይመስላል። ለእነዚህ እናቶች ተብሎ በሚቋቋመው ልዩ መንደር መጥተው ስልጠና ወስደው አርፈው ሰው መሆናቸው ተሰምቷቸው መቋቋሚያ ካፒታል ይዘው ወደ ቀያቸው ሄደው እየሰሩ ልጆቻቸው እንዲያሳድጉ ትልቅ ሀሳብ ነድፈን ተግባር ጀምረናል። 70 ሺህ በሚሆነው የገጠሩ መሬት ላይ ለአካባቢው ማህበረሰብ መንገድና ውሃ ሰርተን እንዲሁም የእነዚህ እናቶች ማሰልጠኛ ተቋም ገንብተን በኢትዮጵያ ምናልባትም የመጀመሪያው የሆነውን የማይንቀሳቀሱ ልጆች ያላቸው እናቶች የእንክብካቤና የስልጠና ማዕከል እነሆ ለመጽደቅ የሚል ስም ሰጥተነው እግዚአብሔር እንድንጸድቅበት ይፈቅድልን ዘንድ እየተማጸንን ስራ ጀምረናል። ከ9 ኪሎ ሜትር በላይ መንገድ ተጠርጎ አሁን መንገዱ ላይ ሰሌክትና የተመረቱትን ማቴሪያሎች እየደፉ ማደላደል ስራ ልንጀምር በዝግጅት ላይ ነን። በ0941 587777 ደውሉና አግዙን። በኢትዮጵያ ንግድ ባንክ 107197633887 ወይም በአቢሲኒያ ባንክ 2421 ላይ ያቅማችሁን ደግፉን። የእናቶች እንባ ሲታበስ በምድር በሰጣችሁ ስጦታ በሰማይ ቤታችሁ ሲሰራ እነሆ ባይናችሁ ታያላችሁ።